ፍጹሜ ሽማግሌ ሊልክ ነው ሀይሚዬንና ብሩኬን ወደ ቡታጀራ። ያፈቀርኳት ልጅ አለች፣ እኔ መናገር ፈርቻለሁ። ሂዳችሁ አሳምናችሁ እንደማፈቅራት ነግራችኋት እንድትመለሱ ፈልጋለሁ። እሷን ካየው ወዲህ እንቅልፍም አልተኛ፣ እሷን ብቻ ነው ማስበው። እሷን ካላገኘሁ ራሴን አጠፋለሁ አለ። ፍጹሜ ጨዋታ ጨምሯል። ትናንትና ከብሩኬ ጋራ ሀይሚዬን ሲያዝግ ሲያቃጥር ነበረ። ዛሬ ደግሞ በራሱ ቤት አፍቅር ያለው እሷን ካላገኘሁ ሞት ራሴን አጠፋለሁ አለ። እኔ ሀሳብ መስጠት የምንፈልገው ራሴን አጠፋለሁ በሚለውና መልእክት አለው ብዬ ስለማስብ ነውና ብዙ ጊዜ በሴቱም በወንዱም ያለ እሷ መኖር አልችልም ብለው ራሳቸውን ያጠፉ ወንዶች አሉ። ያለሱ መኖር አልችልም ብለው ራሳቸውን ያጠፉ እህቶችም አሉ። ግን ተገቢ ነው ብዬ አላስብም። በመጀመሪያ እግዚአብሔር አለ። በቃ እግዚአብሔር ስላለ መኖር ይቻላል አደለ? ወንድም ሊኖር ይችላል። ባል እናት እንኳን ሙታ የሰው ልጅ በህይወት ይኖራል አደለ? እንኳን አይደለም ትናንትና የተዋወቅ ነው ወንድ ቀርቶ ማለት ነው። እና እናት እንኳን በህይወት አተናት ሰው ይኖራል አይደለም። እና እንደዚህ አይነት አስተሳሰብ ቢቀር ጥሩ ነው ብዬ አስባለሁ። የሰው ልጅ ሲወድም ሲያፈቅርም ተግባብቶ ተስማምቶ ተከባብሮ መኖር ከቻለ ህይወትን ቀጥሎ መኖር፣ ግን ደግሞ ካልተቻለና መለያየት ግድ ከሆነ ደግሞ በሰላም በፍቅር ተለያይቶ የየራስን ህይወት መኖር ደግሞ በጣም ትልቅ ነገር ነው ብዬ ነው የማስበው። እና በእንደዚህ አይነት ውስጥ በቃ ያለሱ መኖር አልችልም፣ ያለሷ መኖር አልችልም፣ ራሴን አጠፋለሁ በጣም ብዙ ሰው እንደዚህ እያሉ ስለሆነ ማለት ነው። እና እንደዚህ አይነት ነገር እና እንደዚህ አይነት አስተሳሰብ ቢጠፋ ብዬ አስባለሁ። ሰላም ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ጨሪቃዎች ቀሩ እያልን ስንጠብቃቸው በፍጹሜ ቤት መጥተዋል። እንግዲህ ፍጹሜም እንደተመለከታችሁት እንግዲህ ሲያዝጋቸው ነው የቆየው። እንግዲህ አፍቅር ያለው ሂዳችሁ ጠይቁልኝ ብሏቸዋል ሀይሚዬንና ብሩኬን። እንግዲህ እነሱም ልጅቷ ማናት? ከየት ነው የመጣችው? ታውቃታለህ ሆይ? ስለ እሷ ማንነትስ ታውቃለህ ሆይ? እንዴት ተግባብተህ እንዴት ፍቅር ያዘ ብለው እንግዲህ በጣም ብዙ ጥያቄ ሲጠይቁት ነበረ። ያው እንግዲህ ፍቅር የት እንደሚጥለን ሁላችንም አናቅም። ግን ደግሞ አንዳንድ ጊዜ በአሁኑ ሰዓት ደግሞ በፍቅር ዙሪያ የሚባለው ነገር የሆነ በቃ ታስቦበት የሚወሰን ነገር ቢሆን እንደገና ደግሞ በቃ ከራሳችሁ በዛ ሰው ዙሪያ ውስጥ ያለውን ነገር አውቆ መግባት ቢቻል ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ ያው እነሱ በእርግጥ ፕራንክ ነው ያደረገው እና ሀይሚዬንና ብሩኬ ማለት ነው። ግን መልእክት አለው። እንደዚህ እንዲህ ቀለል ብሎ ራሴን አጠፋለሁም አይባልም። አብዛኛውን ሰው በእንደዚህ አይነት ነገር ውስጥ ስላለ ማለት ነው። እና ያው ብዙንም ባይሆን የሆነ ጥቃቅም በጣም እንደውም በአንድ ሰሞን ግን በቃ እሷን ካላገኘሁ ብለው ራሳቸውን የሚያጠፉ እሱን ካላገኘሁ ብለው ራሳቸውን እንትን የሚሉ በጣም ብዙ ሰዎች ነበሩ። እና እንደውም አንድ ሰሞን በቃ እሱ ብቻ ነበረ በቃ ራሷን አጠፋች ራሱን አጠፋ ምናምን ነበርና ይሄ ነገር ግን መቀረፍ አለበት ብዬ አስባለሁ። ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች ደግሞ ስለመጡ እጅጉን በጣም ደስ ብሎኛል። ቀሩ ብዬ ነበረ፣ ግን ያው በፍፄ ቤት ስለመጡ ሰዓት አልፈውም ስለመጡ ይሆናል እና አላችኋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያደረጋችሁ ቤተሰብ ይሁን።